በፓሪስ የፍቅር ከተማ ውስጥ በአንድ ዩኒቨርሲቲ ተማሪ አፓርታማ ውስጥ የተፈጸመው ድርጊት ዓለምን በድንጋጤ ያናውጣል ብሎ ማንም አልገመተም ነበር። ፍቅር፣ አባዜንና ሰው የመብላት አስከፊ ፍላጎት የተገኙባት የኢሴ ሳንጋዋ ታሪክ ወንጀል ብቻ ሳይሆን የህግ ስርዓቱም እንዴት እንዳሸነፈ የሚያሳይ ትልቅ ምስጢር ነው። ዛሬ ይህንን የፓሪስ ሰው በላ በመባል የሚታወቀው ሰው ዘግናኝ ታሪክ እንመለከታለን። እስከ መጨረሻው አብራችን ቆዩ። ኢሴ ሳንጋዋ ሰኔ 11 ቀን በ1949 በጃፓን ሃይጎ ግዛት ውስጥ ተወለደ። ያደገውም እጅግ ባለሀብት በሆነ ቤተሰብ ውስጥ ሲሆን አባቱም በጃፓን ውስጥ ኩሪታ ዋተር ኢንዱስትሪ የተባለ ግዙፍ ኩባንያ ፕሬዝዳንት የነበሩ በጣም ተደማጭነት ያላቸው ሰው ናቸው። አባቱም ለልጃቸው ያላቸው ፍቅርና ጥበቃ ከህግ በላይ እንዲሆን መንገድ እንደከፈተለት ይነገራል። ስለ እናቱ ብዙ ባይባልም ኢሴ ገና ሲወለድ ያለ ጊዜ ፕሪማቹር መወለዱ ምክንያት በጣም ደካማና አጭር ሆኖ ነበር ያደገው። ይህንን አካላዊ ድክመት በልጅነቱ ጀምሮ በውስጡ ኢንፌሪቲ ኮምፕሌክስ ወይም የበታችነት ስሜት እንዲያድርበት አድርጎታል። ኢሴ ገና በልጅነቱ ከወንድም ጋር የሰው ስጋ ስለመብላት ይወያይ እንደነበርና ይህንንም እንደ ጨዋታ እያዩ እንደነበር በኋላ ላይ ተናግረዋል። ገና በወጣትነቱ በጃፓን እያለ አንዲት ጀርመናዊት ሴት በአፓርታማ ውስጥ ገብቶ ለመጥለፍ ሲሞክር ተይዞ ነበር። ነገር ግን በአባቱ ገንዘብ ተጽዕኖ ጉዳዩ በዝምታ እንዲታለፍ አድርጎታል። በዚህ እውነተኛ ታሪክ ሌላኛው ባለ ታሪካችን ሬኔ ትባላለች። ሬኔ በ1956 በኔዘርላንድ የተወለደች ሲሆን በፓሪስ ሶርቦን ዩኒቨርሲቲ የዶክተሬት ተማሪ ነች። ሬኔ በጣም ደግና ታታሪና በርካታ ቋንቋዎች ፈረንሳይኛ ጨምሮ አቀላጥፋ የምትናገር ሲሆን በዩኒቨርሲቲውም ባላት ቅንነት በጣም ትታወቃለች። ኢሴ እሷን የቀረባት የጀርመን ግጥሞች እንድታነብልኝ ይፈልጋል በሚል ስልት ነው። ሬኔ እንደ ጓደኛ ስለምታዝንለትና ለትምህርት ልትረዳው ስለምትፈልግ ብቻ ነበር ወደ ቤት የምትሄደው። ከዚህ ሁሉ መታወቅ በኋላ ከዕለታት አንድ ቀን ኢሴን ሬንን ወደ ቤቱ ግጥም እንድታነብለት ይጋብዛታል። ሬንም ካላት የመርዳት ፍላጎት እሺ ብላ ወደ ቤቱ ትሄዳለች። ሬንን ወደ ቤቱ ከገባች በኋላ ኢሴን ከኋላዋ መጥቶ 22 ጊዜ በጭንቅላቷ ላይ በመተኮስ ይገላታል። ኢሴ ይህንን ወንጀል የፈጸመው የሬንን ለመጥላት ሳይሆን ስለሚያከብራትና ስለሚወዳት እንደሆነ ይናገራል። በእሱ እሳቤ መዋሃድ ማለት አንዲት ቆንጆ ሴት ስጋ መመገብ፣ የእሷን ውበት፣ ጉልበት፣ ማንነት ወደ ራሱ አካል ማዛወር፣ ሬንን መብላት በእሱ ውስጥ ለዘላለም ህይወት እንድትኖር ማድረግ ፈልጎ ነበር። ይህንን እጅግ የተዛባ የአደገኛ ስነ ልቦና ፓራፊል ይባላል። ኢሴ ሬንን ከገደላት በኋላ ለ2 ቀናት ያክል ሰውነቷ እየበላ ከቆየ በኋላ የተረፈውን አካል በሁለት ሻንጣዎች አድርጎ በቦይ ደ ቡሉኝ ወደሚባል ፓርክ ወሰደው። ወደ ፓርኩ ከሄዱ በኋላ ሻንጣዎች ወደ ኩሬው ሊጥል ሲል በአካባቢው የነበሩ ሰዎችን ተመለከቱት። ሻንጣዎቹ ከባድ ስለነበሩ ሲታገል አይተውት ሊረዱት ሲጠጉ ከሻንጣዎቹ ውስጥ የሰው ጣትን ወጥተው አዩ። ኢሴ ሰዎችን የሰው ጣት አይተው ሲደነግጡ ሲያይ እሱም ደነገጠ። ሻንጣዎቹን ጥሎ ሸሸ። ፖሊስ ሻንጣዎችን ከፍቶ ዘግናኙ ነገር ሲያይ ወዲያውኑ ምርመራ ጀመረ። ኢሴ ወደ አፓርታማ የወሰዳቸው የታክሲ ሹፌሮች በሰጡት ጥቆማ በ2 ቀን ውስጥ ቤቱን ተከበበ። ፖሊሶቹ ቤቱን ሲፈትሹ ፍሪጅ ውስጥ የቀሩትን የሬን አካላትን አገኙ። ኢሴ ወዲያውኑ ወንጀሉ እንዳከናወነ በጣም በተረጋጋ ሁኔታ ማመነ። የሬን አባት ልጃቸውን የገደለው ሰው በከፍተኛ ቅጣት እንዲቀጣ ይፈልጉ ነበር። ነገር ግን የኢሴ አባት ያላቸው ሀብትና የህግ ባለሙያዎች ጣልቃ ገብነት የሬንን ቤተሰቦችን ተስፋ አስቆረጣቸው። ሚዲያዎቹም ወንጀሉ የዘመኑ ዘግናኝ ወንጀል ብለው የዘገቡት ሲሆን የኢሴ አእምሯዊ ሁኔታ በሰፊው ተነትኑትም ነበር። የፈረንሳይ ሐኪሞች ኢሴን ለፍርድ የማይበቃ የአእምሮ በሽተኛ ነው የሚል ውሳኔ ሰጡ። ይህን ውሳኔ የሬን ቤተሰቦችና የኔዘርላንድ ህዝብን ከፍተኛ ቁጣ ያስነሳ ነበር። የኢሴ አባት አኪራ ሳንጋዋ በፈረንሳይ ያሉትን ምርጥ ጠበቆችን ቀጠሩ። ልጃቸው በፈረንሳይ እስር ቤት ወይም ሆስፒታል እንዲቆይ ስላልፈለጉ ወደ ጃፓን ተመልሶ በሀገሩ እንዲታከም የዲፕሎማሲያዊ ግፊት ማድረግ ጀመሩ። በ1984 ፈረንሳይ ኢሴን ወደ ጃፓን ላከችው። ነገር ግን ጃፓን ላይ ሲደርስ ሌላ የህግ ክፍተት ተፈጠረ። ከዚያ የጃፓን ሐኪሞች ሰውየው ጤነኛ ነው፣ ያደረገውን ያውቃል አሉ። ነገር ግን ፈረንሳይ ክሱን ሰርዛ ስለላከችው ጃፓን በዚያ ወንጀል መልሳ ልትከሰው አልቻለችም። በዚያ ምክንያት ነሐሴ 12 ቀን በ1985 ኢሴ ሳንጋዋ ከአእምሮ ሆስፒታል በነፃ ወጣ። ኢሴ በ1985 ነፃ ሆኖ በጃፓን ጎዳናዎች ላይ መታየት ሲጀምር ማህበረሰቡ እንደ አስፈሪ ገዳይ ሳይሆን እንደ አንድ ሚስጥራዊ ሰው ኪሮይሲ ነበር የተመለከተው። የሚያስገርመው የፈጸመውን ወንጀል በዝርዝር የሚተነትን 4 መጻሕፍትን ጽፏል። መጽሐፉ በጃፓን እጅግ ተፈላጊ ከመሆናቸው የተነሳ ከፍተኛ ገንዘብም አግኝቶበታል። ከዚያም አልፎ በተለያዩ የቲቪ ሾዎች ላይ እንደ እንግዳ የሚቀርብ ነበር። አልፎም ተርፎም በጋዜጠኞች ላይ የምግብ ሂስ አምድ ነበረው። ይህንን ድርጊት በዓለም አቀፍ ደረጃ ላይ የሞራል ዝቅጠት ተብሎም ተወግዟል። የገደላትን የሬን ምስልና የተለያዩ የሰዎች አካላት በመሳለም ለሽያጭ ያቀርብ ነበር። ይህን ሁሉ ሲያደርግ መንግስት ምንም አላለው። የሬን አባትም ልጅን የበላው ሰው በነፃነት መኖር ብቻ ሳይሆን በልጅ ሞት ሀብታምና ዝነኛ መሆን ማየት ከሞት በላይ ያማል ሲልም ገልጸው ነበር። ምንም እንኳን ለተወሰነ ዓመታት በዝነኝነት ቢኖርም በስተመጨረሻ ግን እድሉን ከዳው።
ያገኘውን ገንዘብ በሙሉ አልቆ በስተመጨረሻም በአንድ ትንሽ የክፍል ውስጥ በድህነት መኖር ጀመረ። በ2013 የስትሮክ አደጋ ደረሰበትና በአልጋ ላይም ዋለ። በዚህም ወቅት ወንድሙ ብቻ ነበር የሚንከባከበው። ኢሴሳንጋ በፈረንጆቹ 2022 በ73 ዓመቱ በሳምባ ምች ምክንያት በቶኪዮ ሆስፒታል ውስጥ ሞተ።